ሁሉም ሰው የሚወዳት ለፍቅር የሚመኛትና ትልቅ ቦታ የሚሰጣት እውነተኛ ሴት ምን አይነት ሴት ትመስላችኋለች? ውበት ደምግባቷ የሚማርክ የተረጋጋችና ዝምተኛ ወይስ ደግሞ ሌላ? በዚህ ቪዲዮ አንዲት እውነተኛና ማራኪ ሴት ያላትን 6 ወሳኝ ባህሪያት እንመለከታለን። በቪዲዮ በስተመጨረሻ ወንዶች ከሆናችሁ ከነዚህ ከምንመለከታቸው 6 ወሳኝ ባህሪያቶች ውስጥ የትኛው ባህሪ ይበልጥ እንደሚማርካችሁ ኮሜንት አድርጉልኝ፣ አነባዋለሁ። እንዲሁም ደግሞ ሴቶች ከሆናችሁ ከነዚህ ከምንመለከታቸው 6 ባህሪያቶች ውስጥ ስንቱንና የትኞቹን እንዳላችሁ ኮሜንት አድርጉልኝ፣ አነባዋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔ ኤፍሬም አስቻለው ሌክቸረር፣ ላይፍ ኮች፣ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህም ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጉዳያችን እንግባ። አንዲት እውነተኛ የሆነች ሴት፣ ማራኪ የሆነች፣ በብዙዎች ዘንድ የምትወደድ የምትፈቀር፣ ብዙዎችን ቀልብ መሳብ የምትችል ሴት ካላት 6 ባህሪያት ውስጥ አንደኛውና የመጀመሪያው አይበገሬነት ነው፣ ወይም ደግሞ ሪዚሊየንስ። ይቺ እውነተኛ የምትባል ሴት፣ ይቺ ማራኪ የሆነች ሴት ለማንምና ለምንም አትበገር፣ ለማንም እጅ አትሰጥም። የምትፈልገውን ነገር በምትፈልገው መንገድ የማስኬድ አቅም፣ ብርታቱም፣ ጥንካሬውም ወኔውም አላት። ተስፋ መቁረጥ የሚባል ነገር በፍጹም አታዩባትም ይቺን ሴት። እንደዚህ አይነት ሴት ደግሞ ማንም ሰው ላይመኝ አይችልም፣ ማንም ሰው ደግሞ ላይወድ አይችልም። ይቺ ሴት የራሷ ዓላማ ይኖራታል፣ የምታስቀምጣቸው ግቦች ይኖራሉ። እነሱን ከግብ ለማድረስ ደከመኝ ሰለቸኝ የምትል አይነት ሴት አይደለችም። በፍጹም ሰዎች ላይ ደግሞ ጣቷን የምትቀስር ወይም ደግሞ ሌላ አካልን የምትወቅስ አይነት ሴት አይደለችም። ይቺ ሬዚሊየንት የሆነች አይበገሬ የሆነች ሴት ኃላፊነት የምትወስድ አይነት ሴት ነች። ኃላፊነት የምትወስደው ደግሞ ነገሮችን በራሷ መንገድ ማስኬድ እንደምትችል በማሳየት ነው። የሚጠበቅባትን ነገር በሚገባ በማድረግ ነው። ሴትነቷ የጥንካሬዋ ምልክት እንጂ የድክመቷ መንስኤ እንዲሆን አታደርግም። ይቺን ሴት ማንም ሰው ይፈልጋታል። ይቺ ሴት በተግባሯ ወይም በአይበገሬነቷ በምታመጣቸው ውጤቶች ነው በሰዎች ዘንድ ቦታ የምታገኝ። ሁለተኛው፣ ይቺ እውነተኛና ማራኪ የሆነች ሴት ያላት ባህሪ ርህራሄ ነው፣ ወይም ደግሞ ኢምፓቲ። ይቺ ሴት በጣም ሩህሩህ ነች። የሴቶች መገለጫ ርህራሄ ነው ይባላል። ነገር ግን ሁሉም ሴቶች ሩህሩህ አይደሉም። ይቺ እውነተኛና ማራኪ የሆነች ሴት በጣም ሩህሩህ ነች። ለሰዎች የምታዝን ነች። የሰዎችን ችግር በቀላሉ መረዳት የምትችል ነች። ለሰዎች ጆሮ ትሰጣለች። ሰዎች ሲያወሩ ማዳመጥ ያስደስታታል። ምንም እንኳን ለሰዎች መፍትሄ ማምጣት ባትችል እንኳን በማዳመጧ ብቻ ብዙ ሰዎች እንደሚፈወሱ፣ ብዙ ሰዎች እንደሚረጋጉ ስለምታምን ያንን ነገር በሚገባ ታደርጓለች፣ በነፃነት ታደርገዋለች። ይቺ ሴት ለሰዎች ማዘኗ ብቻ ከብዙ ሰዎች ጋር የጠበቀ ግንኙነት እንዲኖራት ያደርጋል። ርህራሄ ወይም ደግሞ ይሄ ኢምፓቲ የምንለው ነገር ብዙ ሰዎች ላይ የማንመለከተው ባህሪ ነው። ለምንድን ነው ካላችሁ ጀስት ብዙ ሰው ራሱን ስለሚወድ ወይም ራሱን ማስቀደም ስለሚፈልግ ብቻ ሰዎች ላይ ይጨክናል፣ ሰዎችን ይገፋል፣ ሰዎችን ይጎዳል። እቺ እውነተኛ የሆነች ሴት፣ የሴቶች ሁሉ መገለጫ የሆነች ብዙ ሴቶችን ወይም ሴት የምንላትን ተፈጥሮ መወከል የምትችለው እቺ ማራኪና እውነተኛ ሴት ግን ርህራሄዋ መገለጫዋ፣ ለሰዎች ማዘኗ፣ ሰዎችን መንከባከቧ፣ ለሰዎች ያላት ቦታ መገለጫዋ ነው፣ ማንነቷ ነው፣ ትልቁ ባህሪዋ ነው። የዚች ሴት እያንዳንዱ ግንኙነቶች ትርጉም ያላቸው ናቸው። እንዲሁ በደረቁ ከሰዎች ጋር አትነጋገርም፣ ከሰዎች ጋር ግንኙነት አትመሰርት። ለእያንዳንዱ ግንኙነቶች፣ ለእያንዳንዱ ሰዎች፣ አብረዋት ላሉ ሰዎች ትልቅ ቦታ ትሰጣለች። አስፈላጊ ሆኖም ከተገኘ ትልቅ ዋጋን መክፈል የምትችል አይነት ሩህሩህ ሴት ነች። ይህ ርህራሄዋ ግን በፍጹም እንዲጎዳት የምትፈቅድ አይነት ሴት አይደለች። ይህንን ርህራሄዋን በመጠቀም ሰዎች በእሷ ላይ አድቫንቴጅ እንዲወስዱ የምትፈቅድ ሞኝ ሴት ግን አይደለች። ይቺ እውነተኛና ማራኪ ሴት ሩህሩህ ነች። በዛውም ልክ ደግሞ በጣም ብልህ ነች። መቼ ሩህሩህ መሆን እንዳለባት፣ ለማን ደግሞ ማዘን እንዳለባት ጠንቅቃ የምታውቅ ብልህ ሴት ነች። ሶስተኛው ጋር ደርሰናል። ሶስተኛው የዚች የእውነተኛና ማራኪ ሴት ትልቁ ባህሪ ወይም መገለጫ በራስ መተማመን ነው፣ ወይም ሰልፍ ኮንፊደንስ። ይህንን በራስ መተማመን የምንለው ወይም ሰልፍ ኮንፊደንስ የምንለውን ባህሪ ብዙ ሰው ይመኘዋል። ነገር ግን ያለው በጣም ጥቂት ሰው። ከነዛ ጥቂት ሰዎች ውስጥ እቺ እውነተኛ ወይም እቺ ማራኪ ሴት አንዷ ነች። በሀሳቦቿ ታምናለች፣ በራሷ ትተማመናለች። ውስጧ ባለው በሚነዳት በህልሟ፣ በራዕይዋ፣ በግቧ በሚገባ ታምናለች።
እቺ ሴት ዋጋዋን ጠንቅቃ ታውቃለች። ያንን ዋጋዋን ደግሞ ለማሳየት በፍጹም አትፈራም። ፍርሃት የሚባል ነገር አያውቃትም ማለት ነው። ማድረግ የምትፈልገው ነገር ካለ ያንን ነገር ታደርገዋለች። ዋጋዋን ደግሞ ሰዎች እንዲረዱ ምንም የምታደርገው የተለየ ነገር የለም። ከተግባሩ ውጭ የምትፈልገውን ነገር ከማድረግ ውጭ፣ ህልሞቿን በነፃነት ከመኖር ውጭ፣ ሪስክ ከመውሰድ ውጭ፣ ኃላፊነትን ከመውሰድ ውጭ ምንም የተለየ ነገር የምታደርገው ነገር የለም። ሰልፍ ኮንፊደንት መሆኗ፣ በራሷ መተማመኗ ብቻ ማራኪና ሳቢ፣ የምትወደድ፣ የምትከበር፣ የምትፈቅር ሴት ያደርጋታል። ይቺ እውነተኛ ሴት ልዩነቷን ታከብራለች። በራሷ ቀለም ደምቃ ትታያለች። ብርሃኗን ከሩቁ ታበራለች። እምነቷን በተግባር ገልጣ ታሳያለች። ይሄ ነው ከብዙ ሴቶች የሚለያት። ይቺ ሴት እንደ ማንኛውም ሰው በጣም ብዙ ፈተና ሊደርስባት ይችላል። ነገር ግን ያንን ፈተና የምትፈልግበት ደረጃ ለመድረስ መሸጋገሪያ አድርጋ ነው የምትመለከተው። በዛ ላይ ነው የምትጓዘው። ያንን ፈተና እንደ አድቫንቴጅ ወይም እንደ ኦፖርቹኒቲ ነው የምትጠቀመው። የሚደርሱባትን የህይወት ውጣ ውረዶች እየቆጠረች የምታለቅስ፣ ተስፋ የምትቆርጥ፣ በራሷ የምትበሳጭ፣ እድሏን የምታማራ አይነት ሴት አይደለችም። ከዛ ይልቅ ቀና ብላ የመጡባትን የህይወት ፈተናዎች ተፋልማ የምታሸንፍ፣ ድልም የምታደርግ፣ በራሷ የምትኮራ ብርቱ ሴት ነች። አራተኛው ጋር ደርሰናል። አራተኛው ይቺ እውነተኛ ማራኪና ተወዳጅ የሆነች ሴት ያላት ባህሪ ሐቀኝነት ነው፣ ወይም ደግሞ ኦቴንቲሲቲ። ይቺ ሴት በሰዎች ለመወደድ፣ በሰዎች ለመከበር፣ ትልቅ ቦታ ለማግኘት ወይም ትልቅ ገቢ ለማምጣት ማንነቷን የምትክድና የምታስመስል አይነት ሴት አይደለችም። ብዙ ሰው በብዙ ሰው ለመወደድ፣ ትልቅ ቦታ ለመድረስ፣ ትልቅ ገቢ ለማግኘት ሊያስመስል ይችላል፣ ሊዋሽ ይችላል። ነገር ግን ይቺ እውነተኛና ማራኪ ሴት ፍጹም ይህንን ነገር አታደርግም። ይህንን ነገር ደግሞ የማታደርገው ለራሷ ትልቅ ቦታ ስለምትሰጥ ነው። ራሷን ስለምትወድ ነው። ራሷን ስለምታከብር ነው። ለራሷ ትልቅ ቦታ ስለምትሰጥ ነው። ሐቀኝነት አሁን ላይ በብዙ ሰዎች ዘንድ የለም። ሁሉም ሰው እያስመሰለ ይኖራል። ሁሉም ሰው እያስመሰለ እየዋሸ ይኖራል። እዚህ ሴት ጋር ግን ይሄ አስመሳይነት የሚባለው ውሸት የሚባለው ነገር ቦታ የለም። ይህንን ደግሞ የምታደርገው ለራሷ ካላት ትልቅ ቦታ ነው። ለራሷ ካላት ፍቅር ነው። ራሷን ስለምትወድ ነው። ፍቅሯን ደግሞ የምትገልጸው ለሰዎች ብላ እንደ ስስት ራሷን በመቀየር ሳይሆን የምትወደውን የምትፈልገውን ያንን ማንነቷን ገልጣ በማሳየት ነው። ይህ ሐቀኝነቷም በብዙዎች ዘንድ ተወዳጅ ሊያደርጋት ይችላል። እንዲሁም ደግሞ ብዙ ሰው ደግሞ ሊጠላት ይችላል። ነገር ግን የእሷ ጉዳይ በሰዎች መጠላት ወይም መወደድ ሳይሆን ለራስ ታምኖ መገኘት ስለሆነ ሁሌም ሐቀኛ ነች። ሁሌም አውተንቲክ ነች ማለት ነው። ሁሌም ሆነስቲ ነች። ለራሷ ታማኝ ነች። ብዙ ሰዎችም ለእሷ ኃላፊነት ለመስጠት አይፈሩም። ለምን? በእሷ ይተማመናል። እውነተኛ ወይም ትክክለኛ የሆነ ስራን እንደምታስረክባቸው በሚገባ ያምናል። ለዚህ ነው ከእሷ ጋር ለሚመሰረቱት የትኛውም ግንኙነት ዋጋ ለመክፈል ዝግጁ የሚሆኑት። የሚዋሻችሁን ሰው ነው የምታከብሩት? የሚዋሻችሁን ሰው ነው የምትወዱት? ወይስ ደግሞ ሐቀኛ የሆነውን እውነቱን የሚነግራችሁን ሰው ነው የምትወዱትና የምታከብሩት? ብዙ ሰው ይዋሻል። ነገር ግን የሚወደው ውሸታም ሰው ሳይሆን ሐቀኛውን ሰው ነው፣ እውነተኛውን ሰው ነው። ስለዚህ መወደድ የምትፈልጉ ከሆነ ሲምፕል የሚባለው ነገር እውነተኛ መሆን ነው፣ ሐቀኛ መሆን ነው። ሰዎች እንድትዋሹ ቢፈልጉ እንኳን እናንተ ግን ለገዛ ሕሊናችሁ፣ ለራሳችሁ፣ ለማንነታችሁ ብላችሁ ውሸትን መራቅ፣ ውሸትን መጠየፍ፣ ሐቀኛ መሆን። ፈጣሪም የሚወደው ይህንን ስለሆነ እውነተኛ የሚባል ሰውም የሚያደርገው ይህንን እውነትን ማድረግ፣ እውነትን መናገር ስለሆነ አምስተኛው ጋር ደርሰናል። እንግዲህ ውድ ቤተሰቦች እስካሁን አብራችሁን ከሆናችሁ ይህ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁን ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ እና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። አምስተኛ የዚች እውነተኛና ማራኪ የሆነች ሴት ባህሪ ደጋፊነት ወይም ደግሞ ሰፖርቲቭነስ ነው። ይቺ ሴት ሰዎችን በመደገፍ ትታወቃለች። ሰዎች ህልማቸውን እንዲኖሩ በማበረታታት በማነቃቃት ወደፊት ፑሽ በማድረግ በመግፋት ትታወቃለች። ይቺ ሴት ታዲያ ማንም አይፈልገው። ይቺ ሴት ሰዎች ደስተኛ እንዲሆኑ ትፈልጋለች። ለዛ ነው ዋጋም መክፈል ካለባት ዋጋ የምትከፍለው። ይቺ ሴት ሰዎችን መርዳት፣ ሰዎችን ማስደሰት፣ ከሰዎች ጋር መሆን፣ ሰዎች ሲረጋጉ፣ ሲያርፉ፣ ሰላም ሲያገኙ፣ ስኬታማ ሲሆኑ ማየት ያስደስታታል፣ በጣም ያነቃቃታል፣ ሰላም ይሰጣታል። በራሷ ስኬት ብቻ የምትደሰት ሴት ሳትሆን በሌሎች ሰዎች ስኬትም የምትደሰት አይነት ሴት ነች። ይህ ኳሊቲዋ፣ ይህ ባህሪዋ ደግሞ በሰዎች ዘንድ ተፈላጊ ያደርጋታል፣ ተወዳጅ ያደርጋታል። ማንንም ሰው መርዳት ብትፈልግ ማንነቱን አትጠይቅ። ማንነት የእሷ መሰናክል አይሆንም ማለት ነው።
ብሔሩ ሊሆን ይችላል፣ ሃይማኖቱ ሊሆን ይችላል፣ የመጣበት ባክግራውንዱ ሊሆን ይችላል፣ የተማረው ነገር ሊሆን ይችላል፣ አሁን ላይ ያለው ስታተስ ሊሆን ይችላል። ይህ ሁሉ የምትፈልገውን ሰው ለመርዳት መሰናክል ሊሆንባት አይችልም። እሷ የምትረዳው መርዳት ያለባትን ሰው ነው፣ መደገፍ ያለባትን ሰው ነው፣ ውስጧ ያመነበትን ሰው ነው የምትደግፈው የምትረዳው። ይቺ እውነተኛ ሴት ሰዎችን በቀላሉ ማንበብ ትችላለች። ስሜታቸውን ማንበብ መረዳት ትችላለች። ውስጣቸው ያለው እውነት ነው ወይስ ደግሞ ውሸት ነው የሚለውን በቀላሉ አይናቸውን አይታ ፊታቸውን ተመልክታ የነሱን ሁኔታ አስተውላ በቀላሉ ታውቀዋለች። ከዛ በኋላ እውነተኛ ለሚባሉ ድጋፍ ለሚያስፈልጋቸው ሰዎች ድጋፏን በነፃነት በግልጽ በነፃ ትሰጣለች ማለት ነው። ስድስተኛውና የመጨረሻው ላይ ደርሰናል። ስድስተኛውና የመጨረሻው የዚች እውነተኛና ማራኪ የሆነች ሴት ባህሪ ራስን መቻል ነው፣ ወይም ደግሞ ኢንዲፔንደንስ። ይህንን ስናገር ወንዶች ምናልባት ቅር ሊላቸው ይችላል። ለምንድን ነው? ብዙ ወንድ ራሷን የቻለችን ሴት አይፈልግም። ነገር ግን ይህ አመለካከት በጣም ስህተት ነው። ራሷን የቻለች ሴት ለሱ ብርታቱ ነው የምትሆነው። እርሱም ወደፊት የምትገፋው ነው፣ የምታበረተው፣ የምታጠነክረው፣ በሚገባ የምትደግፈው አይነት ሴት ነው የምትሆነው። ነገር ግን ራሷን ያልቻለች ሴት ከሆነች ገና ሰፖርት ትፈልጋለች ማለት ነው። ስለዚህ እሷንም መደገፍ ይኖርበታል፣ ራሱንም ደግሞ በሚገባ መደገፍ ይኖርበታል። በጣም ብዙ አይነት ኃላፊነቶች ይኖርበታል ማለት ነው። እቺ እውነተኛና ማራኪ የሆነች ሴት ግን ራሷን የቻለች ሴት ነች። ራስን መቻል ስንል ግን ይሄ ፋይናንሻል ወይም በገንዘብ አቅም፣ በንብረት አቅም ወይም በቁሳቁስ ነገሮች ሳይሆን ራስን መቻል አንደኛው ማይንድ ሴት ነው። በራስ ማመን ነው፣ ለራስ ቦታ መስጠት ነው፣ ራስን በሚገባ ማወቅ ነው፣ ወይም ሰልፍ አዌርድ መሆን ነው። ምን ፈልጋለሁ፣ ምን እችላለሁ፣ ምን አልችልም፣ ድክመቴ ምንድን ነው፣ ጥንካሬ ምንድን ነው፣ ይህን ሁሉ ማወቅ ራስን መቻል። ይህንን ሁሉ የማያውቅ ሰው፣ ወዴት እንደሚሄድ የማያውቅ ሰው፣ ነገ የሆነ ችግር ቢገጥመው ያንን ችግር እንዴት መቅረፍ እንዳለበት የማያውቅ ሰው ራሱን ችሏል ብሎ መናገር አይቻልም። ራስን መቻል የሚጀምረው ራስን ከመረዳት ነው፣ ራስን ከማወቅ ነው፣ ለራስ ቦታ ከመስጠት ነው፣ ራስ ላይ በማተኮር ነው፣ ለራስ እውነተኛ በመሆን ነው። ይቺ እውነተኛና ማራኪ የሆነች ሴት ደግሞ በሚገባ ራሷን የቻለች ሴት ነች። ራሷን መቻሏ ደግሞ በዙሪያዋ ያሉትን ሰዎች ሁሉ መደገፍ እንድትችል ያደርጋታል። እነሱን ቀና እንድታደርጋቸው ያደርጋታል። ዝም ብላ አይደለም ሰፖርቲቭ የሆነችው፣ ምንም ሳይኖራት አይደለም ሰዎችን የምትደግፈው። ራሷን ስለቻለች ነው፣ ራሷን ስላወቀች ነው፣ ራሷ ላይ መስራት ስለቻለች ነው፣ ብዙ ድክመቶቿን ስላሻሻለች ነው፣ ጥንካሬዎቿን አጉልታ ማውጣት ስለቻለች ነው ሰዎችን የምትደግፈው፣ ሰዎችን የምትረዳው። ያንን ደግሞ ስታደርግ በደስታ የምታደርገው ለዛ ነው። ከሌለን የምንሰጥ ከሆነ እኛ ጋር ድክመት እያለ ሌሎች ሰዎችን ደግሞ ለማበርታት የምንጥር ከሆነ የምንሰጠው ነገር ዋጋ የለውም። መጀመሪያ መስጠት የምንፈልግ ከሆነ ያንን መስጠት የምንፈልገውን ነገር ለራሳችን ሰጥተን ያ የሰጠነው ነገር ደግሞ ውጤቱ በተግባር መታየት ይኖርበታል። ይህንን ስናደርግ ብቻ ነው ለሰው መትረፍ የምንችለው። ይቺ እውነተኛ ሴትም ይህንን ደጋግማ ስለምታደርገው በቀላሉ ለሰው መትረፍ ትችላለች ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ወንዶች ከነዚህ ከተመለከትናቸው 6 የእውነተኛና ማራኪ ሴት ባህሪያት ውስጥ የትኛው ይማርካቸዋል? ኮሜንት አድርጉ። እንዲሁም ደግሞ ሴቶች ከነዚህ ከተመለከትናቸው 6 የእውነተኛና ማራኪ ሴት ባህሪያቶች ውስጥ ስንቱንና የትኞቹን እንዳሏችሁ ኮሜንት አድርጉልኝ፣ አነባዋለሁ። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።